ሰላም እንዴት ናችሁ? ይሄ ደግሞ ዩኒት ፎር ስለ ሬሽዮ ፕሮፖርሽን እንደ ፐርሰንቴጅ እና ሌሎች ኮንሰፕቶችን የያዘ ክፍል ነው። በዚህ ክፍል አብዛኛው ወርድ ፕሮብሌሞች ስለሚበዛበት በደንብ በጥንቃቄ ከተከታተላችሁ በጣም ቀላል ዩኒት ነው። በተለይ ፈተና ላይ በብዛት ጥያቄዎች ይመጣሉ። ስምንተኛ ክፍል ብሔራዊ ፈተና ላይም እንደውም ሌሎች የሎጂክ ጥያቄዎች ላይ የሚመጡ ክፍል ስለሆነ በደንብ እንድትከታተሉ ለማለት ወዳለው። ሴክሽን ውስጥ የምናየው ስለ ኮንሰፕት ኦፍ ሬሽዮ እና ፕሮፖርሽን ነው የምናየው። ዴፊኒሽን the method of comparing two or more quantities of the same kind in the same unit by definition is known as ratio ይባላል። ሁለት ኳንቲቲዎች ከተሰጠን ኳንቲቲዎቹ the same kind ከሆኑና ተመሳሳይ ዩኒት ካላቸው፣ ለምሳሌ ሜትር ከሆነ ሁለቱንም የምናወዳድረው ወይም ከሁለት በላይ ከሆነ የምናወዳድረው ሜትር ከሆነ፣ ሴንቲሜትር ከሆነ ሴንቲሜትር፣ ኪሎ ሜትርም ከሆነ ኪሎ ሜትር፣ ዩኒታቸው ተመሳሳይ ከሆነ የምናወዳድረው ሬሽዮ ይባላል ማለት ነው። the symbol to denote the ratio is ሁለት ነጥቦችን ኮለን አይነት ሁለት ነጥቦችን ነው የምንጠቀመው። the ratio of one quantity A to another quantity B is usually denoted by A to B ወይንም ደግሞ A over B A divided to B ብለን ነው የምንወስደው። ኔክስት ሴክሽን ስር እናያለን። where A is called antecedent ይባላል። ከላይ ያለው ወይም መጀመሪያ የሚመጣው ቁጥር A antecedent ይባላል። and B is called consequent ይባላል። A antecedent B consequent ይባላል። the ratio of A to B can be written as any of the following form ከሶስቱ በአንዱ ከተጻፈ ሬሽዮ ብለን ልንጠራው እንችላለን። A colon B ወይንም ደግሞ A to B ማለት A ratio to B or A to B ብለን ማንበብ እንችላለን። A over B read as A over B ማለት እንችላለን። A divided by B ማለት እንችላለን። ሁለተኛና ሶስተኛ ላይ ያለው provide that B is different from 0 ምንጊዜም B 0 መሆን ስለማይችል በሶስቱ ከተቀመጡ ሬሽዮ ነው ብለን ነው የምናየው። the same kind ከሆነና the same quantity ካላቸው፣ ካልሆነ ዩኒት ኦፍ ሜጀርመንቱን እንቀይራለን። ሴንቲሜትር ወደ ሜትር ወይ ሜትር ወደ ሜትር ተመሳሳይ ዩኒት እንዲሆንልን አድርገን ቀይረን ነው የምናየው ማለት ነው። in most case the ratio A to B is written in simplest form where A and B are natural number። ሬሽዮ ምንጊዜም ስናስቀምጥ A to B or A over B ብለን ስናስቀምጠው ምንጊዜም ሲምፕሊፋይ አድርገን እስከ መጨረሻ ድረስ ሲምፕሊፋይ አድርገን ነው የምናስቀምጠው። the simplest form ነው መቀመጥ ያለበት ሬሽዮ ማለት ነው። to write the ratio of two quantities the quantities must have the same units of measurement መኖር አለበት። ሜትር ከሆነ ሜትር ነው፣ ሴንቲሜትር ከሆነ ሴንቲሜትር ነው። ካልሆነ ሜጀርመንቱን ወደ አንድ ዩኒት መቀየር ያስፈልጋል ማለት ነው። ሲምፕሊፋይ ማድረግ አንችልም ዩኒታቸው የተለያየ ስለሆነ። ስለዚህ ማወዳደር ስለማንችለው በዚህ ኮንሰፕት ሬሽዮ ብለን አንጠራውም ማለት ነው። quantity having different units of measurement cannot be compared in the form of ratio። ኮምፔር ማድረግ አንችልም። ratio of quantities have no unit ፋይናሊ ዩኒትለስ ነው የሚሆነው። ዩኒቱ ተመሳሳይ ስለሆነ እርስ በርስ ስለሚጣፉ ዩኒትለስ ይሆናሉ ማለት ነው። ratio properties some key properties of the ratios are if ratio is multiplied by the same term both the antecedent and the consequent then there is no change in the actual ratio። ለምሳሌ A to B is equal to n is any number or any constant number ከሆነ n times A to B times A no change ልዩነት አመጡ። የፈለጋችሁት ቁጥር ወስዳችሁ በተመሳሳይ ቁጥር ካባዛችሁ እርስ በርስ ስለሚጣፉ ምንም ነገር የሚያመጡት ነገር የለም ማለት ነው። if the antecedent and the consequent of a ratio are divided by the same number
then there is no change in the actual ratio አሁንም ስናካፍልም በተመሳሳይ ቁጥር ካካፈልን ስናባዛም በተመሳሳይ ቁጥር ካባዛን ምንም አድርገን በተመሳሳይ ቁጥር ካደረግነው no change ማለት ነው ለውጥ አይመጣም ማለት ነው እርስ በርስ ስለሚጣፉ if two ratio are equal then the reciprocal are also equal ለምሳሌ if ratio a to b is equal to c to d ካደረግነው reciprocalቸውን ከወሰድነው ተመሳሳይ ናቸው እኩል ናቸው ማለት ነው ለምሳሌ a to b b to a አድርገን c to d d to c ካደረግነው ተመሳሳይ ነው reciprocalውን ካቀያየርነው ተመሳሳይ ነው ሲምፕል የሆኑ ቁጥሮችን ቀላል ቁጥሮችን ወስዳችሁ ቼክ ማድረግ ትችላላችሁ ማለት ነው if two ratio are equal then their cross multiplications are also equal a to b ማለት a over b ነው a over b is equal to c over d አድርገን ክሮስ ካደረግነው a to d n ከd ጋር ካባዛ ነው b ከc ጋር ካባዛ ነው ልዩነት የላቸውም እኩል ናቸው ማለት ነው the ratio for a pair of comparison can be the same but actual value may be different actual value ለምሳሌ 50 to 60 ካደረግን ሲምፕሊፋይ ስናደርገው 5 to 6 ይሆናል 50 በሁለት ስናባዛው 100 ይሆናል 60 በሁለት ስናባዛው 120 ይሆናል ስለዚህ actual value different ከሆነ ሲምፕሊፋይ ስናደርገው the same ነው የሚሆነው ማለት ነው ለምሳሌ 100 to 120 ማለት ሲምፕሊፋይ ስናደርገው 5 to 6 ነው actual value ግን 100 to 120 ነው የመጀመሪያው 50 to 60 ነው actual value ሊለያይ ይችላል ሲምፕል አድርገን ከሰራ ነው ግን ሬሺዮአቸው ተመሳሳይ ሊመጣልን ይችላል ማለት ነው ምሳሌ ወስደን እንየው in a class there are 5 boys and 6 girls find the ratio of boys to girls አሁን ምንድነው ጥያቄው ያለን በክላስ ውስጥ 15 ወንዶችና 20 ሴቶች አሉ ስለዚህ አሁን ratio of boys to girls ፈልጉ አለ ምንም ለተለየ ጥያቄ አልጠየቀንም ወንዶችን ለሴቶች አካፍሉና simplest ፎርሙን አስቀምጡ አለ ቢ ደግሞ girls to boy አካፍሉና in the simplest form አስቀምጡ አለ ሲ ratio of boys to total student ስንት ነው የሚሆነው 15 እና 20 ስንደምር 35 ይሆናል ስለዚህ ratio of boys to total 15ን ለ35 ተካፍላችሁ አስቀምጡ አለ እስቲ አብረን እንስራ ለምሳሌ የተሰጠን boys 15 ነው girls 20 ነው ቶታሉ 35 ነው ስለዚህ a ምንድነው ያለን ratio of boys to girls 15 to 20 ማለት ነው 15 to 20 ሲምፕሊፋይ ስናደርገው ለ5 ስናካፍለው 15 ለ5 ስናካፍል 3 ይሆናል 15 ለ5 ስናካፍል 20 ለ5 ስናካፍል 4 ይሆናል ማለት ነው b ደግሞ the ratio of girls 20 to boys 20 ለ15 ማካፈል ማለት ነው 20 ለ15 20 to 50 ማለት አሁንም ለ5 ስናካፍል 20 ለ5 ስናካፍል 4 ይሆናል 20 ለ5 ስናካፍል 15ን ለ5 ስናካፍል 3 ይሆናል ማለት ነው ሲ ላይ ያለው ratio of boys to total boy ስንት ነው boy 15 ነው ቶታሉ ደግሞ 35 ነው ስለዚህ 15 to 35 ማለት አሁንም በ5 ስናካፍል 3 ይሆናል 35ን በ5 ስናካፍል 7 ይሆናል ማለት ነው the ratio of girls to total students girls 20 ነው 20 ሲካፈል ለ35 ማለት አሁንም በ5 ስናካፍል 4 ይሆናል በ5 ስናካፍል 7 ይሆናል ማለት ነው በጣም ጥያቄ ነው በጣም ቀላል ጥያቄ ስለሆነ ይሄን በተደጋጋሚ ካያችሁ የሚከተሉትን ጥያቄዎች ወይም ደግሞ ተጠር ያሉ የሚመጡትን ጥያቄዎች መስራት በጣም ቀላል ነው ማለት ነው ሁለተኛ ጥያቄ the ratio of boys to girls in a class is 5 to 4 if there are 25 boys how many girls are there ጥያቄው ምን ብሎ ነው የጠየቀን the ratio of boys to girls ወንዶችን ለሴቶች ክፍል ውስጥ ብናካፍል ratio 5 to 4 ደርሰውናል if there are 25 boys how many girls are there አለን አሁን ምንድነው የተሰጠን given boys to girl ratio ነው is equal to 5 to 4 ሆነልን 4 ለ5 ስናካፍል ማለት ነው boys is equal to 25 ተሰጠን ምንድነው የምናደርገው አሁን የboys ቦታ
25 አስቀምጠን ክሪክሮስ ማድረግ ማለት ነው። በዚህ መልኩ እናስቀምጣለን። ከዛ ክሪክሮስ አድርገን 25ን በ4 ማባዛት ነው። ገርልስን በ5 ስናባዛው 5 ታይምስ ገርልስ is equal to 25 times 4 is equal to 100 ይሆናል። ቦት ሳይድ ለ5 ስናካፍል ገርልስ is equal to 100 ለ5 ስናካፍል 20 ይሆናል ማለት ነው። ስለዚህ 25 ወንዶችና 20 ሴቶች አሉ ማለት ነው። ሬሾውን ስንሰራ 25 20 ማለት 25ን ለ5 ስናካፍል 5 ይሆናል። 20 ለ5 ስናካፍል 4 ይሆናል። ትክክል መጥቶልናል ማለት ነው። ሶስተኛ ጥያቄ the ratio of men to women in an office is 2 to 3 if there are 13 women how many total employees are there? so የተጠየቅነው ምንድነው? the ratio of men to women in an office is 2 to 3 ratio ሰጥተውናል። if there are 30 women and how many total employees are there? so አሁንም የተሰጠን men to women is equal to 2/3 ብሎ ሰጥተውናል። womenን 30 ሰጥተውናል። የwomen ቦታ 30 ማስገባት ማለት ነው። ከዛ ቶታል ነው የተጠየቅነው። አሁን እዚህ ጋር ምንድነው men to መጀመሪያ ቶታል ለመፈለግ ቶታል ማለት men እና womenን ስንደምር ስለሆነ men to women is equal to men to 30 is equal to 2/3 ይሆናል። ክሪክሮስ እናደርገው። ይሄንን ክሪክሮስ አድርገን ስንሰራው 3 times men is equal to 30 ሲባዛም በ2 is equal to 60 ይሆናል። 30ን 60 ለ3 ስናካፍል መልሱ 20 ይሆናል። እኛ የተጠየቅነው ቶታል ነው። how many total employees ነው ያለን። ስለዚህ women መጀመሪያውኑ 30 ተሰጥተውናል። men 20 አግኝተናል። ስለዚህ ቶታል is equal to women plus men ይሆናል። 20 እና 30 ስንደምር is equal to ቶታሉ 50 ይሆናል ማለት ነው። አራተኛ ጥያቄ find the ratio of the following and express in simplest form of fraction 4 to 3 to 4 to 5 to 3 ይለናል። ይሄ ማለት ምን ማለት ነው? 3/4 ሲካፈል ለ5/3 ማለት ነው። ይሄን ማለት ቀጣዩ ያለውን ኦቨር ብሎ ስለሚያስቀምጠው ይሄ ምንድነው የምናደርገው? 3/4 ሲባዛም እንገለብጠውና 3/5 ይሆናል which is equal to 9/20 ይሆንልናል ማለት ነው። ይሄ ማለት መጽሐፋችሁ ላይ የተቀመጠው ፎርሙላ a ለb ኦቨር c ኦቨር d ማለት is equal to a ኦቨር b እንዳለ ይቀመጥና ከስር ያለው ይገለባበጣሉ d ኦቨር c ይሆናል which is equal to ad ኦቨር bc ይሆንልናል ማለት ነው። what is the ratio of 10 to 5 in the simplest form? 10ን ለ15 ማካፈልና ከዛ ማቃለል ማለት ነው። ለምሳሌ ስናቃልለው both side በ5 ስናካፍል 10 ለ5 ስናካፍል 2 ይሆናል። 15 ለ5 ስናካፍል 3 ይሆናል። ስለዚህ ሬሽዮ 2/3 ይሆንልናል ማለት ነው። express the ratio of 25 minutes to 1 hour in simplest form ይላል። አሁን እዚህ ጋር ሚኒት እና ሃወርን ነው የሰጠን። ሚኒት እና ሃወርን ስለሰጠን ምንም ከማድረጋችን በፊት መጀመሪያ ዩኒቱን ተመሳሳይ እናደርጋለን። ዩኒቱን ተመሳሳይ ስናደርግ አንድ ሰዓት ማለት ስንት ነው? 60 ደቂቃ ማለት ነው። 1 hour is equal to 16 minutes 16 minutes ከሆነልን the ratio is 25 to 60 ይሆንልናል። ከዛ አሁን ሲምፕሊፋይ ማድረግ ነው። both side ሲምፕሊፋይ ስናደርገው ለምሳሌ both side ለ5 ስናካፍለው 25 ለ5 ስናካፍል 5 ይሆናል። 60 ለ5 ስናካፍል 12 ይሆናልናል ማለት ነው። ስለዚህ የመጨረሻ መልሳችን 5 to 12 ይሆንልናል ማለት ነው። የሚከተለው ጥያቄ in basket there are 6 apples and 4 oranges what is the ratio of apples to orange? 6 ለ4 አካፍሎ ማቃለል ማለት ነው። 6 ለ4 አካፍለን ስናቃልለው ለ2 ስናካፍል 3/4 ይሆንልናል። ስለዚህ ሬሽዮ 3 to 4 ብለን እናስቀምጣለን። given a constant k such that k to 5 is proportional to 10 to 25 find the value of k ትንሽ ለየት ለማድረግ ይሞክራል ማለት ነው። የተሰጠን ምንድነው? ፕሮፖርሽናል ናቸው ኢኳል ናቸው ብሎናል። k ነው የምንፈልገው። ይሄ ማለት k
k to 5 is equal to 10 to 25 ይላል። ይሄ በማካፈል ስናስቀምጠው k over 5 is equal to 10 over 25 ነው። ክሪክሮስ ማድረግ ነው። ይሄ ክሪክሮስ አድርገን ስንሰራ 25k is equal to 50 ይሆንልናል። ለ25 ቦት ሳይድ ስናካፍለው የk ዋጋ is equal to 2 ይሆንልናል። እንደዚህ አይነት ጥያቄ ትንሽ ዞር አድርጎ ለመጠየቅ ሲፈልጉ እናንተ ደግሞ ጥንቃቄ አድርጋችሁ መስራት ነው። በጣም ቀላል ጥያቄ ነው ማለት ነው። A line segment 56 cm long is to be divided into two parts in the ratio of 2 to 5. Find the length of each part. ይህን ደግሞ ትንሽ ለየት ለማድረግ ሞክረዋል። ለምሳሌ ላይን ሰግመንት 56 ሴንቲሜትር ሎንግ የሆነው ለሁለት ከፈለው። ሁለት ከፍሎ ሬሾውን አስቀመጠ። ሬሾው ምንድነው? 2 to 5k ብሎ አስቀመጠው። እንግዲህ ሲምፕሊፋይ ሆኖ ነው ሬሾው የተቀመጠው። ሲምፕሊፋይ ሆኖ ከመቀመጡ በፊት ሌት 2k እና 5k ለምን አንለው? ለምሳሌ ወስደን ሌንግዙን divided into 2 to 5 አለ። that means the two parts are 2k and 5k ነው for some constant k ሲምፕሊፋይ ከሆነ በኋላ ስለማናቀው ማለት ነው። ስለዚህ ሌንግዙ 56 ሴንቲሜትር ነው። ስለዚህ 2k plus 5k ደግሞ 56 ይሆንልናል ማለት ነው። ለምሳሌ ቁመቱ 56 ስለሆነልን 2k plus 5k is equal to 56 ይሆንልናል። 7k is equal to 56 ሆነ። የk ዋጋ ቦት ሳይድ ለ7 ስናካፍል k is equal to 8 ሆነልን ማለት ነው። ስለዚህ አሁን ፓርት 1 እና ፓርት 2 መፈለግ ነው። ፓርት 1 ማለት 2k ያገኘነውን በ8 ማባዛት ነው። 5k የk ቦታ ተከተን በ8 ማባዛት ነው። ስለዚህ የመጀመሪያው each ስናይ ፈርስት ፓርቱ 2k ነው is equal to 16 ሴንቲሜትር ነው። ሰከንድ ፓርቱ 5k ነው is equal to 40 ሴንቲሜትር ነው። 16 to 40 ሲምፕሊፋይ ስናደርግ ሴንቲሜትር በሴንቲሜትር ይጠፋልንና 8 ለ8 ስናካፍል 16 ለ8 ስናካፍል 2 እናገኛለን። 40 ደግሞ ለ8 ስናካፍል 5 እናገኛለን። ስለዚህ መልሳችን k 8 ይሆንልናል። ከዛ በk ቦታ ተክተን ማባዛት ነው። ሁለቱ ቁጥሮች የተጠየቅነው 16 እና 40 ናቸው ማለት ነው። Find the ratio of the following quantities ይላል። 65 ሴንቲስ to 5 ብር መጀመሪያ ሶሉሽን ብለን ስናስቀምጠው አንድ ብር 100 ሴንቲስ ነው የሚሆነው። አንድ ብር 100 ሴንቲስ ከሆነ ዘን 5 ብር 500 ሴንቲስ ይሆናል ማለት ነው። ስለዚህ 65 ሴንቲስ to 5 ብር ስላለ 65 ሴንቲስ to 500 ሴንቲስ ብለን እናስቀምጣለን ማለት ነው። the ratio is 65 ሴንቲስ to 500 ሴንቲስ። ሴንቲስ በሴንቲስ ይጠፋልንና 65 ኦቨር 100 ይሆናል። ይሄን ደግሞ ሲምፕሊፋይ አድርገን ለ5 ስናካፍለው 65ን ለ5 ስናካፍል 13 ይሆናል። 500 ለ5 ስናካፍል 100 ይሆናል ማለት ነው። ስለዚህ መልሳችን 13 መቶኛ ይሆንልናል ማለት ነው። 12 ሜትር to 100 ሴንቲሜትር ይላል። አሁንም ሶሉሽን ስናደርገው 1 ሜትር 100 ሴንቲሜትር ነው። 1 ሜትር 100 ሴንቲሜትር ከሆነ 12 ሜትር ደግሞ 1200 ሴንቲሜትር ነው። ስለዚህ 1200 ሴንቲሜትርን ለ200 ማካፈልና አቃሎ ማስቀመጥ ነው። ሴንቲሜትር በሴንቲሜትር ይጠፋል፣ 0 በ0 ይጠፋል። 12 አንደኛ ነው የሚሆነው። ስለዚህ ሬሾ 6 to 1 ይሆናል ማለት ነው። 6 to 1 ሬሾ እንዳለ 6 ብቻ እናስቀምጣለን። 6 to 1 ብለን እናስቀምጣለን። በሬሾ ፎርም አስቀምጡ ስለተባልን ማለት ነው። ሌላው 700 ግራም to 6 ኪሎ ግራም። አሁንም 1 ኪሎ ግራም is equal to 1000 ግራም ከሆነ 6 ኪሎ ግራም is equal to 6000 ኪሎ ግራም ይሆናል። ስለዚህ 700 ግራምን ለ6000 ግራም ማካፈል ነው። ግራም በግራም ይጠፋል። ሁለቱ ዜሮዎች ይጠፉልናል። ወይ በመቶ ማካፈል ነው። መልሳችን 7/8 ይሆንልናል ማለት ነው። 7/8 ይሆንልናል። ኤክሰርሳይዝ 4.1.1 ይላል። Write down the ratio of the first number to the second one in the simplest form. ይሄ ማለት 48ን ኤን ብንወስድ 48ን ለ80 አካፍሉና አቅላችሁ አስቀምጡ ማለት ነው። 48ን ለ80 አካፍሉ። ለሁለት በሁለት እያላችሁ መሄድ ትችላላችሁ። ስታቃልሉ
ምናልባት አንዴ ሲምፕለስት ፎርሙን ለማግኘት የምትቸገሩ ከሆነ ለሁለት እያካፈላችሁ መጨረሻ ላይ የምታገኙበት ሲምፕለስት ፎርሙን ታስቀምጣላችሁ ማለት ነው። ነገር ግን እዚህ ጋር 48 ለ8 ስናካፍል ስንት ይሆናል? 80 ለ8 ስናካፍል ስንት ይሆናል ብለን ማየት እንችላለን። ስናካፍለው ለ16 ስናካፍል ለምሳሌ 48 ለ16 ስናካፍል 3 ይሆናል። 80 ለ16 ስናካፍል 5 ይሆናል። እንደዚህ በቀላሉ የማታገኙ ከሆነ ለሁለት እያላችሁ ማካፈል ነው። 8 ለ2 24 ይሆናል። ይሄኛው 40 ይሆናል። 24 ለ2 12 ይሆናል። 40 ለ2 20 ይሆናል። እንደዛ እያላችሁ ስትሄዱ መጨረሻ ላይ የምታገኙት ዘ ሲምፕለስት ፎርሙ 3/5 ይሆናል ማለት ነው። 360 ለ72 አካፍሉ አለ። 360 ለ72 ስናካፍል አሁንም በሁለት መሄድ እንችላለን። ነገር ግን ለ72 እንዳለ ማካፈልም እንችላለን። ዝም ብለን ለሁለት እያካፈልን እንሂድ። 180 ይሆናል። 72 ለሁለት ስናካፍል 36 ይሆናል። አሁንም 180 ለሁለት ስናካፍል 90 ይሆናል። 36 ለሁለት ስናካፍል 18 ይሆናል። አሁንም 90 ለሁለት ስናካፍል 45 ይሆናል። 18ን ለሁለት ስናካፍል 90 ይሆናል። አሁን እየቀለለልን ስለመጣ 45ን ለ9 ስናካፍል 5 ይሆናል። 9ን ለ9 ስናካፍል 1 ይሆንልናል ማለት ነው። ስለዚህ ሬሾ 5:1 ሆነልን ማለት ነው። በቀላሉ በዚህ መልኩ መስራት እንችላለን። ሁለተኛ ኤክስፕሬስ ዘ ፎሎዊንግ ሬሾ አዝ ኢን ዘር ሎወስት ተርም ይላል። ትክክል ነው። ተመሳሳይ ነው። ይሄም 100 ብር ቱ 16 ሴንቲስ ይላል። ይሄም 1 ብር 100 ሳንቲስ ከሆነ 4 ብር ደግሞ 400 ሳንቲስ ስለሚሆን ይሄም በቀላሉ መጀመሪያ 1 ብር is equal to 100 ሴንቲስ then 4 ብር is equal to 400 ሴንቲስ ይሆናል። 400 ሴንቲስ to 16 ሴንቲስ ማካፈል ነው። አሁንም ዩኒቱ በዩኒት ይጠፋና 400 ለ16 ማካፈል ነው። ዩኒቱን በዩኒት አጠፋን። 400 ለ16 ስናካፍል ለ16 ስናካፍል 25 ይሆናል። 16 ለ16 ስናካፍል 1 ይሆናል። የግድ በዚህ መልኩ መሄድ የለባችሁም። በሁለት እያላችሁ ከሄዳችሁ ፋይናል የምታገኙበት ይሆናል ማለት ነው። 1 ሊትር ቱ 2515 ሚሊ ሊትር ይላል። ይሄም አሁንም 1 ሊትር ስንት እንደሆነ ማስቀመጥ ነው። 1 ሊትር is equal to 1000 ሚሊ ሊትር ከሆነ 2 ሊትር is equal to 2000 ሚሊ ሊትር ይሆናል። ስለዚህ አሁን 2000 ሚሊ ሊትርን ለ2250 ሚሊ ሊትር ማስቀመጥ ነው። ሚሊ ሊትር አሁንም በሚሊ ሊትር ይጠፋልናል። ከዛ እያንዳንዱን በ250 ስናካፈል 8 9ኛ ይሆናል ማለት ነው። አሁንም በሁለት እያላችሁ ሂዱ። በ250 ለማካፈል የግድ ቁጥሩን ካላወቃችሁ ወይም ካላገኛችሁ የግድ 250ን ማወቅ የለባችሁም። በሁለት እያካፈላችሁ መሄድ ያስፈልጋል ማለት ነው። 5 days to 100 hours ይላል። ይሄም በጣም ቀላል ነው። አንድ ቀን ስንት ሰዓት አለው? 24 ሰዓት አለው። 24ን በ5 እናባዛው 120 ሰዓት አለን። 120 ሰዓትን ለ100 ሰዓት ማካፈል ነው። አሁንም ሰዓት በሰዓት ሀወር በሀወር ይጠፋና ለ20 ስናካፍል 120 ለ20 ስናካፍል 6 ነው። 100 ለ20 ስናካፍል 5 እናገኛለን ማለት ነው። ስለዚህ ሴክሽን 1ን በዚሁ እናጠናቀቃለን። ሴክሽን 2 እስክንገናኝ ድረስ ሰላም ሁኑ። አመሰግናለሁ።